ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 11 2018 አመሻሹን እጅግ ወሳኝ የሆኑ መረጃዎችን ነው ይዘንላችሁ የቀረብነው። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከተለያዩ ሀገራት ጉዞ ጋር በተያያዘ የኢትዮጵያ አየር መንገድ ከደቂቃዎች በፊት አዲስ መግለጫ አውጥቷል። በዚህ መግለጫ እንግዲህ በረራ ስለመቆሙ ይፋ አድርጓል። በምን ምክንያት የሚለው ሙሉ ዝርዝር ይዘናል። በጉጉት ሲጠበቅ የነበረውን የመንግስት ሰራተኞችን አዲሱን መመሪያ በተመለከተ የሲቪል ሰርቪስ ኮሚሽን ከሰዓታቶች በፊት እንግዲህ ሙሉ ደብዳቤውን ከነ ሙሉ ዝርዝሩ ከእጃችን ገብቷል። ይህንን ደብዳቤ እንግዲህ በስክሪን ላይ የማስቀምጥላችሁ ይሆናል። ሙሉ ዝርዝር መረጃውን ይዘናል። እንዲሁም ከኢትዮጵያ ኤሌክትሪክ ኃይል አገልግሎት ጋር በተያያዘም አዲስ መረጃ ተሰምቷል። ታደምጡታላችሁ። የውጭ ምንዛሬ በባንኮችና በጥቁር ገበያ መካከል ወደ 4.7 በመቶ ዝቅ ስለማለቱም ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆየው። በቅድሚያም የኢትዮጵያ አየር መንገድ ከጉዞ ጋር በተያያዘ ከሰዓታቶች በፊት አዲስ መግለጫ አውጥቷል። በዚህም በረራዎች ስለመቆማቸው ይፋ አድርጓል። በአሁኑ ወቅት በተለያዩ የሀገራችን ክልሎች ጭጋጋማና ለበረራ አመቺ ያልሆኑ የአየር ጸባዮች ስላጋጠሙ ነው። ከሜትሮሎጂ ባደረግነው መረጃ መሰረት ይህ አየር ጸባይ ለተወሰኑ ቀናት የሚቀጥል ነው ተብሏል። የኢትዮጵያ አየር መንገድ በዚህ ምክንያት ወደ ተወሰኑ የሀገራችን ክፍሎች የሚደረጉትን በረራዎች ለማቋረጥ በመገደዱ የአየር ጸባዩ እስከሚስተካከልና በረራዎችን መቀጠል እስከምንችል ድረስ መንገደኞች እንዲታገሱ ወይንም አስቸኳይ ጉዞ የሚያደርጉ መንገደኞችን ሌላ የጉዞ አማራጭ እንዲጠቀሙ በአክብሮት ለማሳወቅ ይወዳል። አየር መንገዱ በአየር ጸባይ ምክንያት የተስተጓጎሉ በረራዎች ወደ መደበኛ አገልግሎታቸው እንዲመለሱ ለመንገደኞች የሚያሳውቅ መሆኑን እየገለጸ በዚህ ምክንያት ለተፈጠሩ መጉላላቶች ከወዲሁ ይቅርታ እንጠይቃለን ሲል የኢትዮጵያ አየር መንገድ በዚህ ሰዓት ይፋ አድርጓል። በሌላው መረጃችን የኢትዮጵያ ኤሌክትሪክ ኃይል አገልግሎት አዲስ መግለጫ አውጥቷል። የኢትዮጵያ ኤሌክትሪክ አገልግሎት የሚሰጠውን አገልግሎት በቴክኖሎጂ የተደገፈ ለማድረግና ይበልጥ ለማዘመን የሚያስችል የመግባቢያ ስምምነት ከቻይናው ሁያን ኩባንያ ጋር መፈራረሙን አስታወቀ። የመግባቢያ ስምምነቱን የፈረሙት የአገልግሎቱ ዋና ሥራ አስፈጻሚ ኢንጂነር ጌቱ ገረመውና የሁዋዊ ኩባንያ ከፍተኛ የሥራ ኃላፊዎች ሲሆኑ ስምምነቱን በኩባንያው ዋና መስሪያ ቤት ተካሂዷል። የተፈራረሙት የመግባቢያ ስምምነት በሀገራችን ስማርት ግሪን ለማስፋፋት የኤሌክትሪክ መሠረተ ልማት ዝርጋታ ለማዘመንና አስተማማኝ የኃይል አቅርቦትን ለማሳደግ የሚያስችሉ ቴክኖሎጂዎችን ከሁዋዊ ጋር በትብብር ለመዘርጋት የሚያስችል መሆኑን ዋና ሥራ አስፈጻሚው ተናግረዋል። ለአገልግሎቱ መረጃ ኢንጂነር ጌቱ በኢትዮጵያ ኤሌክትሪክ ተሽከርካሪ ቻርጅ መሠረተ ልማትን ለማስፋፋት ሁሉንም ተቋማት በትብብር ለመስራት መስማማታቸው ተገልጿል። ዘመናዊ የኤሌክትሪክ መስመር ስርጭት መቆጣጠሪያ ለመገንባት ለረጅም ጊዜ ኢነርጂ የሚያቆዩ ባትሪዎችን ለመከታተልና የዘመኑ ቴክኖሎጂዎችን በኢትዮጵያ ለመተግበር ስምምነት ላይ መድረሱን ጨምረው ጠቁመዋል። የሁዋዊ ኩባንያ ተወካይ በበኩላቸው በፈጠራ ላይ የተመሰረቱና ዘመናዊ ቴክኖሎጂዎች የተላበሱ ዘላቂ የኤነርጂ መፍትሄ ቴክኖሎጂዎችን በኢትዮጵያ ለመተግበር ቁርጠኛ መሆናቸው ተገልጿል። በሌላው መረጃችን በጉጉት ሲጠበቅ የነበረው የመንግስት ሰራተኞችን አዲሱን መመሪያ በተመለከተ ከደቂቃዎች በፊት የሲቪል ሰርቪስ ኮሚሽን ሙሉ ደብዳቤውን እንግዲህ ይፋ አድርጎ ከእጃችን ገብቷል። የኢትዮጵያ ሲቪል ሰርቪስ ኮሚሽን የጤና ሰራተኞች የትርፍ ሰዓት የሚፈቀድበት ሁኔታና ክፍያን ለመወሰን የወጣውን መመሪያ በፍትህ ሚኒስቴር መመዝገቡን ገልጿል። የመንግስት የጤና ተቋማት ሰራተኞች የትርፍ ሰዓት የሚፈቀድበት ሁኔታና ክፍያ ለመወሰን የወጣ መመሪያ ቁጥር 1119/2018 በሚል የተመዘገበው መመሪያ በሚመለከታቸው ተቋማት ተግባራዊ እንዲሆን የሲቪል ሰርቪስ ኮሚሽን ታህሳስ 7 ቀን 2018 በጻፈው ደብዳቤ አሳውቋል። ረቂቅ መመሪያው የተዘጋጀው በጤና ሚኒስቴር ሲሆን
ረቂቅ በሲቪል ሰርቪስ ኮሚሽን የታየና ከተገመገመ በኋላ በፍትህ ሚኒስቴር መመዝገቡ ደብዳቤው ያትታል። የመመሪያውን ሙሉ ደብዳቤ ዝርዝር በስክሪኑ ላይ አስቀምጥንላችኋል። እናንተ ስክሪንሾት እያደረጋችሁ እጃችሁ ላይ አስቀሩት እያል እኛ ወደ ቀጣዩ መረጃ እናምራ። በሌላው መረጃችን የጥቁር ገበያ ሐዋላና በባንኮች መካከል ያለው ሰፊ ልዩነት ወደ 4.7 በመቶ ዝቅ ማለቱ ተገለጸ። በ2018 በጀት ዓመት የመጀመሪያው ሩብ ዓመት ውስጥ ይፋ በተደረገው ጥናት በጥቁር ገበያና በመደበኛው መካከል ያለው የዶላር ምንዛሬ ልዩነት ከ18.4 በመቶ ወደ 13.7 በመቶ በመውረድ ልዩነቱ ወደ 4.7 በመቶ ዝቅ ማለቱን የኢትዮጵያ ኢኮኖሚስ አሶሲዬሽን ለአሃዱ ሬዲዮ ገልጸዋል። ከማክሮ ኢኮኖሚ ማሻሻያ በኋላ የውጭ ምንዛሬ ሁኔታው ምን ላይ እንደሚገኝና የብርና የዶላር ምንዛሬ በገበያ ላይ ስላለው ሁኔታ ጥናት መደረጉን የገለጹት በኢትዮጵያ ኢኮኖሚስት አሶሲዬሽን ከፍተኛ ተመራማሪ ዶክተር ናስር ናቸው። በጥናቱም በ2018 በጀት ዓመት ሩብ ዓመት ውስጥ ቀደም ሲል ከነበረው አንጻር የዶላር ምንዛሬ በመደበኛና በጥቁር ገበያ መካከል ያለው ልዩነት በአንጻራዊነት መጥበብ መቻሉን አንስተዋል። ከተያዘው ሩብ ዓመት በፊት በመደበኛና በጥቁር ገበያ መካከል ያለው የዶላር ምንዛሬ 18.4 በመቶ ልዩነት የነበረው ሲሆን በዚህ ሩብ ዓመት ግን ወደ 13.7 በመቶ መውረዱን ተናግረዋል። ከዚህ ባሻገር እንደ አጠቃላይ ያለው የብር ዋጋን በሚመለከት ግን አሁንም ድረስ የዶላርና የብር ምንዛሬ የተረጋጋ ሁኔታ ላይ አለመሆኑን ያነሱ ሲሆን 2018 በጀት ዓመት ሩብ ዓመት ውስጥ ብር ከዶላር ጋር ያለው የምንዛሬ መጠን ወደ 8.1 መቀነሱን ተናግረዋል። ይህም በ2017 የመጨረሻ በጀት ዓመት ሩብ ዓመት ጋር የነበረው ከ4 በመቶ በላይ መጨመሩን ገልጸው ይህንን አሁን ድረስ ገበያው ትክክለኛ የሆነ መረጋጋት ላይ አለመሆኑን የሚያሳይ እንደሆነ የገለጹ ሲሆን ብር ከዶላር አንጻር ያለው ዋጋ መቀነሱ በገበያ ላይ ጫና እንደሚፈጥርም አንስተዋል። ኢትዮጵያ በርካታ ምርቶችን ከውጭ የምታስገባ ከመሆኑ አንጻር የብር ዋጋ በቀነሰ ቁጥር ምርቶች እየተወደዱ እንደሚመጡ የገለጹት ከፍተኛ ተመራማሪው ወደ ሀገር ውስጥ የራሳቸው የሆነ የዋጋ ግሽበትን በማምጣት የዋጋ መረጋጋት እንዳይኖር አስተዋጽኦ እንደሚያደርግ መናገራቸው ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች በዚህ ሰዓት በዚህ ደቂቃ የደረሰን ይህን ይመስላል። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለምሽት ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።